ምድር ላይ መኖሬን ላፍታ አውቀዋለሁ ጠረንህን መዓዛ ይለያል ጌታ እርሱን ሳገኝ እረሳለሁ ምድር ላይ መኖሬን ላውጣ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር አውቀዋለሁ ጠረንህን መዓዛ ይለያል ጌታ እርሱን ሳገኝ እረሳለሁ ምድር ላይ መኖሬን ላፍታ አውቀዋለሁ ጠረንህን መዓዛ ይለያል ጌታ እርሱን ሳገኝ እረሳለሁ ምድር ላይ መኖሬን ላፍታ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰወር ናፈቀኝ ካንተ ጋር በመንፈስ መሰወር አውቀዋለሁ ጠረንህን መዓዛ ይለያል ጌታ እርሱን ሳገኝ እረሳለሁ ምድር ላይ መኖሬን ላፍታ ብዙ አድርገህልኛል ከቃላት ያለፈ ከቁጥር ያለፈ ከንግግር ያለፈ ብዙ አድርገህልኛል ከቃላት ያለፈ ከቁጥር ያለፈ ከንግግር ያለፈ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እመጣለሁ አምላክ ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን
ሲጠጋጉ ወደ ደረትህ አንደበት ስትናገር የፍቅርን ቋንቋ መች ይታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ አቤት ያለ ሰላም ካንተ ጋር ሲጠጋጉ ወደ ደረትህ በአንደበት ስትናገር የፍቅርን ቋንቋ መች ይታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ ስምህን አወቅኩ ተረዳሁ ደግሞ ታምኜበታለሁ የጸና ግንብ ነው ከሁሉ አብልጬ ተጠግቼ ከፍ ከፍ ብያለሁ ደጅህን ጠናሁኝ አንኳኳሁት ከፍተህ ተቀብለኸኛል በፍቅር እጆችህ እቅፍ አድርገህ ወደ ራስህ አስገብተኸኛል ስምህን አወቅኩ ተረዳሁ ደግሞ ታምኜበታለሁ የጸና ግንብ ነው ከሁሉ አብልጬ ተጠግቼ ከፍ ከፍ ብያለሁ ደጅህን ጠናሁኝ አንኳኳሁት ተቀብለኸኛል በፍቅር እጆችህ እቅፍ አድርገህ ወደ ራስህ አስገብተኸኛል አቤት ያለ ሰላም ካንተ ጋር ሲጠጋጉ ወደ ደረትህ በአንደበት ስትናገር የፍቅርን ቋንቋ መች ይታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ አቤት ያለ ሰላም ካንተ ጋር ሲጠጋጉ ወደ ደረትህ በአንደበት ስትናገር የፍቅርን ቋንቋ መች ይታወቀኛል ወፎቹ ሲንጫጩ ሌሊቱ ሲነጋ እስኪ መስቀል ስር ሸክሜን ልጣለው ሸክሜን ልጣለው ማረፊያዬ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለፈበትን መስቀልህን እያየሁ ማረፊያዬ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው እስኪ መስቀል ስር ሸክሜን ልጣለው ሸክሜን ልጣለው ማረፊያዬ ኢየሱስ ሰላሜ ባንተ ነው እረፍቴ ባንተ ነው ሁሉ ያለበትን መስቀልህን እያየሁ
ጸጋ አኑሮኛል ካንተ ጋር በልቷል ፈውሱን እንደነ እንኳን ስሙን ያመኑት ዳኑ ከጀርባ አይነጉዱ ኢየሱስ ብሎ የተጣራ በልቷል ፈውሱን ይዳስሳል ጌታዋ ለመወሰድ ጀርባዋ የቀና ቀንበሩ ስለመጣ መምህሩ ዓለም መጥቷል መምህሩ ኪዳን መጥቷል መምህሩ በአዋጅ መጥቷል መምህሩ ኢየሱስ መጥቷል ልጅቷ ሞታለች አታስመሙ በወለድ አባቷ አትፍራ ጌታ ሰጥቷ ነው ጌታ እቤታችን አሁን ታድርት ሞተች ሲሏት ታገሰኞች ጓኞች ጌታ ወደ ውስጥ ገባና ተነሽ አንቺ ብላቴና ከድካምሽ ተነሳሽ የጌታ ድምፅ ሰማ ሙታን አሜን ሲሉት ኢየሱስ አዳነኝ ሙታን አሜን ሲሉት ኢየሱስ
ሽብሸባ ይኸው እልልታ ይኸው እልልታ ይኸው ሽብሸባ ይኸው ሽብሸባ ይኸው እልልታ ይኸው እልልታ የፈታኝ ነገረኝ ቀሰቀሰኝና ቀንበርሽ ተሰብሯል በልሽ ተነሽና ተፈቶ ዝም የለም ይሰማል ዝማሬ የዘመናት ታሪክ ተገልብጧልና ለፈታኝን ያለኝ ምስጋና ታኝን ያለኝ ምስጋና ለኢየሱሴ ለእግዚአብሔር ለፈታኝን ያለኝ ምስጋና ያለኝ ምስጋና ለኢየሱሴ የፈታኝ ነገረኝ ቀሰቀሰኝና ቀንበርሽ ተሰብሯል በልሽ ተነሽና ተፈቶ ዝም የለም ይሰማል ዝማሬ የዘመናት ታሪክ ተገልብጧልና ለፈታኝን ያለኝ ምስጋና ዳነኝ ምስጋና ለኢየሱሴ ለፈታኝ የፈታኝ ነገረኝ ቀሰቀሰኝና ቀንበርሽ ተሰብሯል በልሽ ተነሽና ተፈቶ ዝም የለም ይሰማል ዝማሬ የዘመናት ታሪክ ተገልብጧልና ላዳነልኝ ለፈታኝ ለኢየሱሴ ላገዘኝ ጩጩ ይለኛል የማደርገውን ሳጣ መልካምነት ፍቅሩ እየመጣ መቶ ያምረኛል ቃላት እያጠረኝ ያደግነት ፍቅር ትዝ እያለኝ ውስጤን የፈነቀለው የዝማሬ ዜማ ያርግ ወደ ማደሪያ ታላቅ ሆኖ ይሰማ ይታይ ደረጃህን አገር ሁሉ ይወቀው እንዴት ችሎ ዝም ይላል እንደኔ የረዳህ እንዴት ችሎ ዝም ይላል እንደኔ የረዳህ በልልታ ያመልክሃል እንደኔ የረዳህ እንዴት ችሎ ዝም ይላል እኔ የረዳህ ሜልኮን ትናቀኝ እንደለመደባት ተፈቶ ማምለክ መቼም አይሆንላት ባለ ታሪክ ነኝ እግዜር የረዳኝ በደግ እጆቹ ድግፍ ያረገኝ ውስጤን የፈነቀለው የዘማሬ ዜማ ያራሆኑ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ ነገር ሁሉ ይወቀው እንዴት ችሎ ዝም ይላል እንደኔ የረዳኸው እንዴት ችሎ ዝም ይላል እንደኔ የረዳኸው እንዴት ችሎ ዝም ይላል በልልታ ያከብርሃል በልልታ ያወድሳል በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተለውጦ በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተለውጦ መለከት ይነፋ ይታወጅ አዋጅ በሰማይ ሞት ነበር ቀይሮልኝ እንጂ ጠፍየተለን አይኮነ ኪዳን ያለበት ይነካው ነዋ የተባለልኝ የኔ ነዋ ትነካው ነዋ የተባለልኝ የኔ ነዋ ትነካው ነው የተባለልኝ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ጌታዬ
ወዳለበት ወደ ዋሻ ይመጣል፣ ወደ ችግር ይመጣል፣ ወደ ነውጥ ይመጣል። ፈርተ ባለበት ከዚህ ሰው ጋር እግዚአብሔር እኮ ጉዳይ ስላለው ነው። ይሄን ሰው እኮ ጉዳይ ስላለው ነው። አልጨረሰም እግዚአብሔር። ምን አላረገው? እስቲ አልጨረሰም በለው። እስቲ በኔ ጀምሮ አላለቀም በለው። ኢየሱስ ያድናል። በኔ ጀምሮ ማለት አልሆነም፣ እስቲ አላለቀም በለው። አሁን ዋሻ ውስጥ ላይ እንደዚህ ነው የሚለው። እግዚአብሔርም ኤልያስ ሆይ ምን ትሰራለህ? እዚህ ና ውጣ አለው። ምን ታረጋለህ? ምን ትሰራለህ? ውጣ፣ ከዚህ ውጣ። ጎን ያለው ሰው ካለበት ነገር በኢየሱስ ውጣ ብለው። ውጣ ውጣ ውጣ፣ ውጭ በላት በኢየሱስ መውጣት ይሆን። ያን እግዚአብሔር ፈቃድ የገባችሁበት ማጥ ውስጥ ካለ መውጣት ይሆን። እግዚአብሔር ካለበት ዋሻ መውጣት፣ ከሀሳብ መውጣት፣ ከጭንቀት መውጣት፣ ከመከራ መውጣት፣ ከነውጥ መውጣት ይሆነልሽ። ውጣ። ምን ታደርጋለህ? አይ ለእግዚአብሔር ቀንቼ ነው። አይሰራም። ዋሻ ገብቶ መቅረት የለም፣ በአደባባይ ላይ መጋፈጥ ነው እንጂ። ኢየሱስ ያጎን ያለ ሰው ውጣ በለው እንጂ። ዋሻ ገብቶ ፈርተው እዛ ውስጥ ሆነው ጸጋጥለው መጋፈጥ የለም ነው። ውጣና ተገለጥ። ኢየሱስ ያድናል። በዚህ መንፈስ እግዚአብሔር ይባርካቸው። ስጨርስ በቃ አሁን ሊጨርስ ነው። ስጨርስ በዚህ መሃል እንደዚህ አለ፣ ነቢያትን በሰይፍ ገለዋል፣ እኔ ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻለሁ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለው። እነሆ እግዚአብሔር አለፈ። በእግዚአብሔር ፊት ትልቅ ብርቱ ነፋስ ተራሮችን ሰነጠቀ፣ አለቶችን ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱ በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱ በመጎናጸፊያ ሸፈነው፣ ወጥቶም በዋሻ ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደ ኤልያስ መጣ። እርሱም ለሠራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤል ልጆች ቃል ኪዳን ትተዋል፣ መሠዊያዎችን አፍርሰዋል፣ ነቢያትን ገለዋል፣ በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻለሁ አለ። እግዚአብሔር ሂድ አለው። አሜን። ከዚህ በኋላ የመጨረሻ መደምደሚያ ነው። እግዚአብሔርም ሂድ፣ ወደ መጣበት መንገድ በምድረ በዳ ወደ ደማስቆ ተመለስ። በዛ በደረስ ጊዜ ሶርያ ላይ ንጉሥ ይሆን ዘንድ አዛኤልን ቀባው። በእስራኤል ላይ ንጉሥ ይሆን ዘንድ የናምናስን ልጅ ኢዩን ቀባው። በፋንታይ ነቢይ ይሆን ዘንድ የአብሌምን ልጅ ሰው የሳፋጥን ልጅ ኤልሳዕን ቀባው። እንደዚህ ይላል፣ ከአዛኤል ሰይፍ ያመለጠውን ሁሉ ኢዩ ይገለዋል። አሜን ነው። ከኢዩ ሰይፍ ያመለጠውን ኤልሳዕ ይገለዋል። ኢየሱስ ያድናል። የእግዚአብሔር ሥራ እንደዚህ ነው። ከኔ የተረፈው ከታች ያሉ ሰራዊት አለ እምሽቅ ያደርገዋል። ኢየሱስ ያድናል። ካንተ የተረፈውን እኔ እገለዋለሁ። ጎን ያለ ሰው አንተም ላይ ኃይል አለ በለው። እነዚህ ስራዎች በአንተ ሳይሰራ መወሰድ የለ፣ መነጠቅ የለ፣ መሄድ የለ አለው እግዚአብሔር። ሃሌሉያ። እግዚአብሔር እነዚህን በአንተ ስለሚሰራ ያ ስራ ሳያልቅ ስለማትሄድ ኤልያስ ሆይ ውጣ አለው። ኢየሱስ ያድናል። ከዚያም እንደዚህ አለው፣ ከኢዩ ያመለጠውን ኤልሳዕ ይገለዋል። እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩትን በአፋቸው ያልሰለሙትን 7,000 ሰዎች ለኔ አስቀርቻለሁ አለ። አሜን። ኤልያስ ሰው የለም ብሎ በሚፈራበት እግዚአብሔር 7,000 አለኝ አለው። ጎን ያለው እግዚአብሔር እኮ ሰው አለ በሉ። እኔም ባልኖር በሉ፣ አንተም ባትኖር በሉ፣ ማንም ባይኖር ለጌታ ሰው አለው፣ ሰራዊት አለ በሉ፣ ቅሬታዎች አሉት በሉት። ረምናንስ እነዚህ ቅሬታዎች አሉት በእግዚአብሔር ፊት። እግዚአብሔር ያዘጋጃቸው ለራሱ የመረጣቸው ለበዓል ያልሰገዱ ለጣዖት ያልሰገዱ ሰራዊት አለኝ አለ እግዚአብሔር። አለ እስቲ አለ በሉ። ኢየሱስ ያድናል። ጎኒ ሰው እግዚአብሔር ሰራዊት እኮ አለ በለው። እግዚአብሔር ለዚህ ምድር ለዚህ ሀገር ለቤተ ክርስቲያን ድብቅ ሰራዊት አለው። የሚያስነሳ ትውልድ፣ የማይፈራ ትውልድ፣
እሳት ያለው ትውልድ፣ ኃይል ያለው ትውልድ፣ ሃሌሉያ በክብር የሚያገለግል ትውልድ አለው እግዚአብሔር። አንዳንድ ሰዎች እንደዚህ ይላሉ፣ እኔ ከሌለው ቤተ ክርስቲያን ማን አለ ይላል። ማን ይኖራል? ማን ያገለግላል? ማን ይሰራል? ኢየሱስ ግን ሰራዊት አለኝ ይላል። እንደዚህ ያሉት አንድ ጊዜ ኢየሱስን አሉ በምድር ላይ ዝም አሰኛቸው እንደዚህ ተከታይ የምትላቸውን አሉት። ኢየሱስ ያድናል። ዝም አሰኛቸው ተከታዮችን ሐዋርያቶችን አይናገሩ አንፈልጋቸውም ስሉ እነሱ እንኳን ዝም ብሎ ለኔ ድንጋይ እንኳን ይጮሃል አለ። ለጌታ ድንጋይ ይጮሃል በሉት። ካንተ በላይ ማን አለ? እንደዚህ ማይናገር አንደበት ያንተ ተናገረው አይደል እንዴ? ተናን ማይናገር ምን የሚል አንደበት የሰጠው ጌታ አይደል እንዴ? እሱን ካናገረው አንድም ብላቴና ሕፃን አሰስተው ጌታ አንደበት ፈትቶ ካናገረው ለጌታ ሰው ይጠፋል? እስቲ አለ በለው። ይህን ካለ በኋላ ከዚያም ሄዳ የሳፋጥን ልጅ ኤልሳዕን በ12ቱ ጥማድ በሬዎቹ ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ና አለው ብድግ አረጎና አሁን አንድ ነገር ስሙ። እግዚአብሔር ለትውልድ የሚቀባቸው ትውልድ አሁንም አለ። እስቲ እኔን ይቀበኛል በል። ዛሬ ቅባት የሚፈልግ ሰው አለ? እስቲ ጌታ ይቀበኝ የሚል ሰው አለ? አታውራማ አለ። ቀኝ እጅን ከፍ አድርገው ጌታ ሆይ በለው። እኔን ቀባኝ፣ እኔ አገለግላለሁ፣ እኔ እሄዳለሁ ለጌታ እኔ አለው በሉ እንጂ ሃሌ እስቲ እኔ አለው በሉ እንጂ እኔን በደም ቀባይ በሉ እንጂ። ቅባት ስትፈልጉ በደንብ እንዲቀባችሁ መፈለግ ነው። የሆነ ሽፍሮ ነገር ፈልጉ። የሆነ ያለፈ ቅባት እንደ እንትና ብላችሁ እንዳትጸልዩ ነግሬያችኋለሁ። እንደ እንትና እባክህ እንደ እንትና እንዳትልበ አደራ ብያለሁ። እንደ እንትና ቀባ ብላችሁ እንዳትጸልዩ። ያለፈ ቅባት፣ የበዛ ቅባት፣ የበዛ ኃይል፣ የበዛ ክብር፣ የበዛ ሹመት፣ የበዛ ሞገስ ግንባሪ ላይ ይሆን። አሜን ብለው ሰደው ይሆን። ትቀባለህ። ዛሬ ቤት ይቀባል፣ ልጆች ይቀባሉ፣ አንተም ትቀባለህ፣ ለጌታ ትቀባለህ። እስቲ ለአገልግሎት መቀባት የሚፈልግ ሰው አለ? እስቲ እኔ እቀባለሁ በለኝ። ቅባት ትፈልጋለህ? እንግዲህ ቅባት ያስተዋል። ኤልሳዕ ጋር ሲመጣ ቅባት እነዛ ጥማድ በሬዎቹን 12 ጥማድ በሬዎቹን ያስተዋል። ቅባት እንደዚህ ነው የሚያደርገው። ከዓለም ጋር ይሄ ማለት ስርዓቴታ ምናምን ጌታ ጠርቶኛል። አንዳንድ ሰው ስለ ጥሪ በተመለከተ ያው ብዙ ስለ ጥሪ ባልልም አሁን ፐርፐዝም ሱ ስላይደለ ምን ያደርጋል መሰለ? እና ሰዎች እንደዚህ ነው የሚያደርጉት። እጃችሁ ይባረክ፣ ባርኳቸው። እና ታዲያ እና ጥሪ ሲያስፈልጉ ጌታ እንደውም ቀባኝ በቃ ለአገልግሎት ይፈልጋለሁ ሲል ሰው በአንድ ቀን ነው የሚወጣው። በቃ በአንድ ቀን ጌታ ባንቺ ውስጥ ጸጋ አስቀምጧል ሲባል ወዲያው ሻንጣ ይዞ ይወጣል። እንደሱ አይደለም። ቅባት ሂደት አለው፣ ጊዜ ይፈልጋል። ትቀባለህ፣ ትሰወራለህ፣ ትበስላለህ፣ ከዛ ትወጣለህ። አሜን አሜን አሜን። ቅባት ቀጥታ በዛሬ ሁለት ተቀብቶ በዛሬ ለመውጣት አይቻልም። ምክንያቱም ቅባት ትቀበልና ትሰወራለህ። ከተሰወርክ በኋላ ደግሞ ትገለጣለህ። ቅባት እንዲህ ነው የሚያደርገው። ትቀባለህ፣ ትሰወራለህ፣ ከዛ መቶ አለብን ነገር ትተዋለህ። እግዚአብሔር ሲፈልጋችሁ ኤልሳዕን ያደረገው ምንድነው? ከነበሬዎቹ ጋር እያረሰ ነው። የገበሬ ልጅ ኢየሱስ ያድናል። እግዚአብሔር ለነቢይነት የገበሬም ልጅ ይፈልጋል። እንደው ከነቢያቶቹ እግዚአብሔር ሲፈልግ ከቤተ መንግስት ያስነሳል። ምርጫው ነው፣ ምርጫችን አይደለም። ምርጫው የገበሬ ልጅ ያስነሳዋል፣ ይቀባል፣ ይጠራዋል። በኢየሱስ ስም ይሄ ቅባት ያገኛችሁ። ለቅባት ጸልያለሁ። በኋላ ኢየሱስ ያድናል። እስቲ እኔ እቀባለሁ በለው። ቅባት መፈልጋለህ ከኔ ጋር እንዴ? አንዳንዶች ቅባት አንተ ልትሰጠኝ ነው እንዴ? እኔ አልሰጠም፣ እኔ እጸልይልሃለሁ። የጌታ ቅባት እኮ ይጋባል እኮ ስትጸልይ እኮ ይጋባል። ነገር ግን በዚህ መንፈስ ትነካዋለህ። እግዚአብሔር ባንተ ላይ ትልቅ ስራ ይሰራል። ነቢይነት ቅባት የለም የሚሉ አሉ በዚህ ምድር ላይ የለም ይሉና ከዛ አይ አንሾምም እንጂ የለም አላልንም እላለሁ። እግዚአብሔር ስራ ማንም ሊያስቆም አይችልም።
1980ዎቹ አካባቢ እንደ ዛሬ አሁን የሚዲያ ዘመን በመሆኑ ይሄን አይል ትንሽ ወሬ የሚበዛው እንጂ 1980ዎቹ ላይ እኔ ወደ 80 ማለቂያ ወደ 90ዎቹ ነው ወደ አገልግሎት የመጣሁትና በዛ ጊዜ በጣም ትልቅ ሪቫይቫል ነበረው። በተለይ በደቡቡ ክፍል እሳት ነበረው በጣም አጋንንት እና እንደዚህ ከዛሬ በበለጠ ማለት ነው። ከዛሬ የጠራ ነገር በሚዲያ አልተደገፈ ምንም የሌለበት ማይቀርጽበት እንደውም ኢየሱስ ያድናል። ዩቲዩብ የሌለበት ቲክታክ በሌለበት ዘመን ኢየሱስ ያድናል። ቅባቱ ህዝብ ላይ እኛ አጋንንት ስናስወጣ የነበረው ይሄን የሚያክል ጉባኤ ነው አጋንንት የሚወድቀው። እንግዲህ አስቡ። አንዳንድ ጊዜ ጉሮሯችን ደርቆ ተሰነጣጥቀው ደግነቱ ደቡቡ የተባረከ ሀገር ነው። ቅቤ አለ ጎን ያለ ሰው ቅቤ አለ በለ ደቡብና ኦሮሚያ የተባረከ ነው። ምን አለ አሁን ደግሞ ሄድክ እንዴ ሰሜን ውስጥ ልትል ነው አሁን። ኢየሱስ ያድናል። አጅር ያውቃለሁ። ያው ሰሜኑም የተባረከ ሀገር ነው። እሺ ምስራቁም የተባረከ ነው። እና አጋንንት አውጥተን ጎሮሯችን ይሄ ሁሉ ስነጣጠቃል። ወር ሙሉ አታገለግልም። አንዳንድ ጊዜ አብዛኛው አገልጋይ እንዳትል አገልጋይ የለም ማስወጣት የሚችል አገልጋይ የወደ ከዚህ ሙሉ ጉባኤ አጋንንት ሲወርቅ እንዴት ነው የምታደርገው? እንግዲህ አስብ። ኢየሱስ ያድናል። እና ያ ዘመንም እንደዚህ አይነት ነገር ነበር። ግን አሁንም ያሸነፈው እግዚአብሔር ኃይል ነው። ዋው! እሳት ውስጥ እኔን ይክተተኝ። አሜን በል እንጂ እሳት ውስጥ እኔን ይክተተኝ። መንፈስ ቅዱስ ውስጥ እኔን ይክተተኝ። ማንም የሚገፋው መንፈስ እኔ ላይ ይምጣ። አልቀበልም የምትሉ ካለ እኔ ጋር በእጥፍ ይምጣ። አሜን አሜን አሜን። አንድ አባት አሁን ቃለ ሰሞኑን ምናልባት ሚዲያ የምትጠቀመው አይታችኋል። አዳያችሁ አላያችሁም? እሺ ይለፋችሁ አላያችሁ። እና አሁን ያለው ነቢያቶችን አንሾም አንቀበል በሚል መግለጫ ስታወጣ ኢትዮጵያ እያነጋገረ ነው። እና ከዛ በዛን ጊዜ ቃለ ሕይወት እንደዚህ ነች። ድርቅ እግዚአብሔር ከድርቀት ያውጣ። ቃለ ሕይወት ያደጋችሁ ይቅርታ አድርጎልኝ። ያው ነው ያ የነበረ ሪያሊቲ ነው። ድርቅ ትናንት ልጆች ነግሬ ነበርና የኔ ቤተሰብ ጠቅላላ ቃለ ሕይወት ናቸው። ቃለ ሕይወት ነበሩ የኔ ቤተሰብ ጠቅላላ ቃለ ሕይወት ናቸው። ጸሎት አያውቁም። ቃለ ሕይወት ናቸው። አረቄ ቤት ነው እኛ ቤት። ቃለ ሕይወት ናቸው። ሰካራ ይበዛል እኛ ቤተሰብ ሳይሆን እኛ ቤት ያው አረቄ ቤት ነው ብያቸዋለሁ። እናቴ ጸሎት አታውቅ፣ ግን የቃለ ሕይወት አማኝ ነች። ልብ በሉ። እና ከዛ እሳቱ መጣና እሳቱ ደግሞ አሁን እኛን ስነካ ነው እናቴ ላይ አባቴ ላይ እናቴ ላይ ነበረው የአረቄ መንፈስ ሰበርን። ጩና አሜን በል። አሁን እሷ ላይ ቁጭ ያለው አረቄ መንፈስ ነበር። አረቄ ነጋዴ ነው። ብር የሀገር ብር ነው የምትይዘው። በየከረጢት ብር ነበር። የአረቄ መንፈስ ተሰበረና ጌታ መንፈስ ገባ። አሜን አትልም? አባቴ ደግሞ የቱምቦ መንፈስ ዛሬ ዘመኑን ቀይሮ ነው እንጂ እነዚህ አሁን ነጋንጆች የመጡት እንጂ በቃ እነዚህ የተሰበረ አይሆን። እግዚአብሔር ከዚህ በመንፈስ ቅዱስ ኃይል ካልሆነ መውጣት አልተቻለምና አባቴ ወጣ፣ እናቴ ወጣች፣ ልጆች ወጡ፣ እኛ ወጣን። ነፃ ያደረገው መንፈስ ቅዱስ አይደለምን? ይሄ መንፈስ በኃይል ያገኘ ጩና ያገኘ ይበል እንጂ ድነችና ሰው መንፈስ ቅዱስን ገፍተው እንዴት ይሆናል? ከዛ የዛኔ የሆነ ነገር ልንገራችሁ። እኛ የምንሰራው ስራ እንደዚህ ነው። ቃለ ሕይወትና እኔ ክፍለ ሀገር በነበርኩኝ ጊዜ መካነ ኢየሱስ ነበርኩት። መካነ ኢየሱስ ነበርኩኝና መካነ ኢየሱስና ቃለ ሕይወት ጎን ለጎን ነው። ወደዚህ ቃለ ሕይወት ሲሆን ወደዛ ደግሞ ተሻግሮ መካነ ኢየሱስ ነው። እኔ ከልጅነቴም እሳት ይወዳለሁ። አሜን። ጎን ያለ እሳት ይወዳለሁ በልም። እኔ ምንም ሰንዴ ስኩል በእነዚህ እድሜ ነው የገባው። ሰንዴ ስኩል ስገባ ቃለ ሕይወት ስገባ ትንሽ ደበረኝና ይሄውን ቸርች እያጥላለሁ አይደለም። እሺ በሌላ እንዳታዩ። ትንሽ ደበረኝና መካነ ኢየሱስ ዝም ብዬ ከልጆች ጋር ስገባ
እንደዚህ ይላሉ፣ ይንቀጠቀጣሉ። አሜን። ይንቀጠቀጣሉ፣ ልሳን ያወራሉ። ኢየሱስ ያድናል። አረ ይሄ መንፈስ ያገኝ። አሜን። ስንቀጠቀጡ እዚህ ይሻለኛል አልኩኝ። ልጅ ነኝ እኮ ምንም መላእክት ነው ጀል ፊደል አልቆጠር ትምህርት ቤት አልገባው እና እንደውም ወደዚህ ይሻላል አልኩኝ ነው ወደዛ ገባው። ጎን ያለው እሳቱ ይሻላል በለው። አረ እሳቱ ጋር ተቀላቀል በለው እንጂ እንዴ ወዳጄ እሳቱ ጋር እውነትም እሳቱ ጋር ገብቼ ነው በዚህ ያደግኩት። ከዛ እኛን ነካ መንፈስ መቼም ልጆች ነን። ልጅ ከልጅ ጋር እንዲህ ያደገን ስንመጣ አሁን ቃለ ሕይወትና መካነጽ ጎን ለጎን ነው ብያችኋለሁ። ጎን ለጎን ያለው ምን እናደርግ ነበር መሰላችሁ? የቃለ ሕይወት ወጣቶችን ጋብዛችኋለን ፕሮግራም ላይ በቃ ዝም ብላችሁ ጥግ ቁጭ ብላችሁ ተመልከቱ እንላለን። ኢየሱስ ያድናል። ልክ ስመለከቱ እኛ እዚህ ስናገለግል እነሱ አጋንንት አለባቸው ዱብ ይላል ወደ ኋላ የሌለባቸው ደግሞ ሃሌሉያ ሃሌሉያ ሻሻሻሻ ይላል። ኢየሱስ ያድናል። አሁን ያንን እሳት ይዞ ወዴት ይሄዳል? ወደ ቤተ ክርስቲያናቸው ሲሄዱ ቃለ ሕይወት ላይ ጸጥ በል፣ ዝም በል፣ ተረጋጋ፣ አታውራ። እኔ ያደኩበት እንደዛ ነው። አታውራ፣ መንቀጥቀጥ የለ ምን የለ፣ ቆም ብለህ ስበክ። እንዴ ፌንጣ ለምን ትዘላለህ የሚሉ ነበሩና እዚህ ጋር ቀጥ ብላ የእግዚአብሔር ቃል እንደዚህ ይላል ለብቻ ተናገር የሚሉ ነበሩና መንቀጥቀጥ የለም። የሚንቀጠቀጥ ሰው ካለ በሹማግሌ ትቀጠላችሁ በተባሉበት የጌታ መንፈስ እነሱንም ይውላችሁ ከኛ ጋር የተነካኩ ልጆች ዘሄዱና ይላሉ። እኛ ደግሞ ወጣትና እናቶች ላይ ነው ለኮስ ነው። መቼም እናቶች ተባረኩ ናቸው። ኢትዮጵያ እናቶች አጨብጭቡና ባርኳችሁ እነሱ ሃሌሉያ የኢትዮጵያ እናቶች። ስለዚህ ወደ ቤተክርስቲያን ሲመጡ ፈውስ ፕሮግራም ላይ ይመጣል። ሲመጡ አጋንንት አስወጥታል። ጅኒ ጨቡዴ ይድና ከዛ መንፈስ ቅዱስ ይገባል። ልክ ከዛ ማለት ወደ ቤታቸው ሲመለሱ እሳት ይዘው ይዱና ሃሌሉያ። የእናቱ ደግሞ ደስ ምለ ኢየሱስ ያድናል። ጎን ያለ ሰው ነካ አድርገውና እንዴት ስለው ስንቱ ሽማግሌ ይቆጣጠረዋል። እዚህም ጋር እዛም ጋር እዚህም ሃሌሉያ። ከዛ በኋላ ሽማግሌዎቹ እዚህም እሳት አለ፣ እዚህ እሳት አለ። ከዛ ሙሉን ወረሰ ማለት ነው። በኢየሱስም እሳት ይውረሳቸው። ጩና እሳት ይውረሳኝ በሉ እንጂ ምሻለው ነው። መንፈስ ቅዱስ እንዴት ይጠላል! ነፃ አውጪ መንፈስ ቅዱስ። በስርዓት የማይወጣው አጋንንት እኮ በመንፈስ ቅዱስ ነው የወጣው። ነግሬያችኋለሁ። በስርዓት ያለቀቀ ጫትና ስጋራ ምናምን የለቀቀው በመንፈስ ቅዱስ ነው። እኔ ቤት ለቤት ሁሉ ሄድ ነበር በጌታ ይሄ ያ ድፍረት ዛሬ ብኖረ ይሄድ በደረሰን። ኢየሱስ ያድናል። ቤት ለቤት እየገባው አስጠለዋለሁ። አንድ ጊዜ የሆነ አረቄ ይሆናል የከበዳችሁ ከህይወታችሁ ላይ ሳት ጸልዩለት። ሳት በኢየሱስ ስም፣ ሳት በጌታ በኢየሱስ ስም፣ ሳት ከህይወታችሁ ላይ በሽታ ይበላ፣ ጤና ያወከው ይበላ፣ ጭንቅላት ያዘው ይበላ፣ አይን ያዘው ይበላ፣ እግር ያዘው ይበላ፣ ሰውነት ያዘው ይበላ። በኢየሱስ ክርስቶስ ስምና ስልጣን ይበላ፣ ይበላ በእሳት፣ ይበላ በእሳት፣ ይበላ በእሳት፣ ይበላ በእሳት፣ ይበላ በእሳት፣ ይበላ በእሳት። ጸልዩ በራባባባባ ማንኛውም ከህይወታችሁ ላይ ይበላ፣ ከጤና ላይ ይበላ፣ ከዚህ ብላቴና ይበላ፣ ከሰውነቱ ይበላ፣ ከጤናው ይበላ። አቃጥያለሁ ዛሬ ይበላ በኢየሱስ ስም። የዘመናት መርገም ይሻር፣ ካፍንጫው ይበላ፣ ከሰውነቱ ይበላ፣ በኢየሱስ ስም ይበላ፣ ይበላ። የተበላ ይሆን። ጸልዩ። ማንኛውም ጤና ያወከው ሩባ ዳጋ ሳፖራ ጤናችሁን ያወከው ሁሉ እንዲሰበር ጸልዩ። በጌታ በኢየሱስ ጤናችሁን ያወከው በኢየሱስ ስም ጤናችሁን፣ መንገዳችሁን ያወከው ህይወታችሁን የያዘው አለመሳካት፣ አለመከናወን፣ አለመለወጥ፣ የቤተሰብ ችግር፣ የጤና ችግር ይሰበር። አራባባባ ጸልዩ። እናንተ ጎን ላይ ያዛችሁ ዘመን ጸልዩ። ራባዳጋ ጤና ያወካው የጤና ችግር፣ ህይወት ችግር፣ የአይን ችግር፣ የቤት ችግር፣ የኢኮኖሚ ችግር አራባዳዳዳዳዳስ በኢየሱስ ስም የኢኮኖሚ ችግር፣
የጤና ችግር፣ የመሳካት አለመሳካት፣ አለመስተካከል፣ አለመከናወን ራባዳ ጋሳ ፖራ በጌታ በኢየሱስ ስም ጫንባቸው። እነሱ ላይ ናናና ጸልላቸው ሮባ ዳጎሳ ፖራ አለመሳካት፣ ተስፋ መቁረጥ፣ ግራ መጋባት፣ ነገር መጨለም፣ ሕይወት መጨለም፣ ኑሮ መጨለም፣ በኢየሱስ ስም ክሮ መጨለም፣ በኢየሱስ ክርስቶስ ስምና ስልጣን ቀውስ፣ ሕይወት ቀውስ፣ የኑሮ ቀውስ ተሰበር በኢየሱስ ስም። ከሕይወቷ ተሰበር፣ ከወንድሜ ላይ ተሰበር፣ አለመሳካት ተሰበር፣ የሥራ በሮች በኢየሱስ ተሰበር፣ አለመሳካት ተሰበር በኢየሱስ ስም። ተሰበር፣ ከሕይወቷ ተሰበር፣ ከጤና ተሰበር በኢየሱስ ስም ተሰበር። ሩባ ዳጋሳ ፖራ ጸልያለሁ። ተሰበር በጌታ በኢየሱስ ስም። አለመሳካት፣ የሕይወት አለመሳካት፣ ውጣ ውረድ፣ ግራ መጋባት፣ ጨለማ፣ የሕይወት አለመለወጥ፣ አለመቀየር በኢየሱስ ስም። የቤተሰብ ጣጣ፣ የልጆች ችግር በኢየሱስ ስምና ስልጣን ይሰበር በኢየሱስ ስም። ከይቴ ላይ ይሰበር፣ ከጤናው ይሰበር፣ ከዘመኗ ይሰበር በኢየሱስ ስም። ከወንድሜ ላይ ሰብሬያለሁ፣ ከዘመኑ ላይ ሰበርኩ፣ ከይቴ ላይ ሰበርኩ፣ ከዘመኗ ሰበርኩ፣ ከዚህ ብላቴና ሰበርኩ፣ ከዘመኑ ላይ ሰበርኩ፣ ከመውጣቱ ሰበርኩ በኢየሱስ ስም ይሰበር። ከወንድሜ ኑሮ ሰበርኩ፣ ከዘመኑ ሰበርኩ፣ ከይቴ ላይ ሰበርኩ፣ አለመሳካት ሰበርኩ፣ አለመለወጥ ሰበርኩ በኢየሱስ ስም ሰበርኩ። ይሰበር። አታከሳ ፖራ ይሰበር። መተት ይሰበር፣ ድግምት ይሰበር፣ አለመሳካት ይሰበር፣ የጨለማ ኃይል ይሰበር፣ የግራ መጋባት መንፈስ ይሰበር በኢየሱስ ስም ይሰበር። ቤታቸው ላይ ሊገባ ያለው ሞት ይሰበር፣ ከወንድሜ ላይ ይሰበር፣ ከዘመኑ ይሰበር፣ ከጤናው ይሰበር፣ ከይቴ ላይ ከዘመኑ ይሰበር። ሩባ ዳጋሳ ፖራ በኢየሱስ ስም ይሰበር። አለመሳካት፣ ግራ መጋባት ተሰበር በኢየሱስ ስምና ስልጣን። ራባዳዳዳዳዳ የሰፈር ጫና፣ የመንደር ጫናው፣ የጥንቆላ ኃይል፣ የመተት ኃይል፣ የክፋት አሰራር ቤታቸው ላይ የተነሳ በኢየሱስ ስም ወጀብ የሚያስነሳ ይሰበር። ጸልያለሁ ከዚህ ሰዓት ጀምሮ በናዝሬቱ ጌታ በኢየሱስ ስም፣ በአምላኬ በእግዚአብሔር ኃይል፣ በኢየሱስ ኃይል፣ በአምላካችን ኃይል ሰብሬያለሁ። ሰበርኩ በኢየሱስ ሰበርኩ። ይሰበር። አለመሳካት ይሰበር። ጤናቸውን የያዘው ዛሬ ገልብጬአለሁ በኢየሱስ ስም። የተሰበረ ይሆን። አሜን። ይሰበር። በአምላኬ በእግዚአብሔር ኃይል ይሰበር። ጤናቸው ላይ ያንተ ኃይል ስለመጣ አመሰግናለሁ። ሃሌሉያ። በኢየሱስ ስም ቀኝ እጃችሁን ከፍ አድርጉና ጌታ ሆይ በሉ። ክፉን ሁሉ ስለሰበርክልኝ አመሰግናለሁ። በዚህ ሰዓት ከሕይወቴ ላይ፣ ከጤናዬ ላይ፣ ከቤቴ ላይ የጨለማ ኃይል፣ የአጋንንት ኃይል ተንከባለዋል፣ ሄደዋል፣ ተነቀለ በኢየሱስ ስም። የከበደኝ ያስጨነቀኝ ቤቴን ያዘው ከዚህ ሰዓት ጀምሮ በኢየሱስ ስም ተነቀለ። ድገምና ተነቀለ በል። አሾ አጨብጭቡ ለጌታ ክብር። ኢየሱስ ያድናል። ሃሌሉያ። ምን ሆነ? እስቲ ተነቀለ በለው። ድገምና ተነቀለ በለው። ያስቸገረ ተነቀለ። ነገሪ መንገድ ላይ አይቀርም። ሕልሜ አይጨነገፍ፣ ሕይወቴ አይጨነገፍም። ጭንገፋ ተመታ። እሰይ ጮና እሰይ በሉኝ። አሜን። ለመጀመር ጀምራችሁ ያልተሳካ ተገለበጠ። መንገዳችሁ ለዘጋ ተገለበጠ። ነገር ትጀምራላችሁ፣ ፌል የሚሆንባችሁ ነገር ትሞክራላችሁ፣ ከግብ አይደርስም። ነገር ትጀምራላችሁ፣ አይሳካም። እንደዚህ አይነት ሰዎች በጌታ በኢየሱስ ስም ያ ፌላሪቲ
ሕይወታችሁ ላይ ሕይወታችሁን እያጨነገፈ ያለው ዛሬ ተመታ። አሜን፣ ተመታ። እስቲ እንዲህ አይነት ሰዎች ስለሚጸልይ ነገር ይጀምራለሁ ይጨናገፍብኛል የምትሉ ሰዎች እጃችሁን እንድታሳዩ ይፈልጋለሁ። ጀምራለሁ ከዚህ በኋላ የመሳካት ጊዜ እንደሆነ ነው መጸለዩ። ትመሰክራለህ ይህን ቀን። ከዚህ በኋላ ጭንገፋው ይሰበርና ነገር ይሳካልሃል። አሜን ነው ወይ? ጀምራለሁ አይቀጥልም፣ ጀምራለሁ ይጨናገፋል፣ ጀምራለሁ ከግብ አይደርስም የምትሉ እጃችሁን ከፍ አድርጓ። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ነገራችሁ ላይ የወጣውን የበቀል ኃይል መትቻለሁ። በኢየሱስ ስም መትቻለሁ። መተው በኢየሱስ ስም ከዚህ ሰዓት ጀምሮ ያ ጭንገፋው ተመቷል። ነገራችሁ ይሳካል። ነገራችሁ ይሰምራል። እግዚአብሔር በጀመራችሁ ነገር ላይ ስኬት ያመጣል፣ ያሳካላችኋል። እስቲ ይሳካልኛል በለው፣ ይሆንልኛል በለው። በጌታ በኢየሱስ ስም ዛሬ ቀን ይዛችሁ እናንተ ሰዎች ለምስጋና ትመጣላችሁ። ተሳክቶልሽ ትመጫለሽ። ይሳካልሃል፣ ይሆንልሃል። አምላኬ እግዚአብሔር ያስጀመረውን ያስጨርሳል። እግዚአብሔር ያስጀመረውን ያስጨርሳል። እስቲ በእኔ የተጀመረ በእግዚአብሔር ያልቃል በሉት። በእኔ የጀመረውን እግዚአብሔር ይጨርሳል በለው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። በኢየሱስ ስም ጭንገፋ ተመቷል። ይጀመራል፣ ያልቃል። ትጀምራላችሁ፣ ትጨርሳላችሁ። እግዚአብሔር አስጀምሮ ያስጨርሳችኋል። ይኸውልህ ከዚህ በኋላ እንዲህ ይለኛል ጌታ። ይኸውላችሁ እናንተ ሰዎች ቅድም እጅ ያነሳችሁ ከዚህ በኋላ ነገሮቻችሁ ተሳክቶ ተከናውነው ሰምሮ ታገኙታላችሁ። አሜን፣ አሜን፣ አሜን። አንተ እጅ ነህ ቀኝ ጥግ ላይ ያለ። አዎ አንተ እጅ ከፈር በጌታ በኢየሱስ ና ዞረና ቀስ ብለህ ዞረና። በጌታ በኢየሱስ ባንተ ላይ አለመሳካትን ካንተ ሰብራለሁ። ከፈር ግጅን በኢየሱስ ክርስቶስ ስም አለመሳካት ነገር ስትይ ምን ያለው መሰለ ልትወጣ ስትል ወደ ኋላ የሚያንሸራትት የሚመልስ ነገር ያለው ወደ ኋላ ወደፊት ሄዳለሁ ስትል ወደ ኋላ መለስ የሚያደርግ ከዛሬ ጀምሮ ካንተ ላይ ይሰበር። ወደ ኋላ የሚስብ የሚጎትት ጎታች ካንተ ላይ ዛሬ መጣው በኢየሱስ ስም። ከዚህ በኋላ ከመንገድ አትመለስ ይላል ጌታ። አሜን ነው። ትወጣለህ፣ መመለስ ነው። ትጀምራለህ፣ መመለስ ነው። የሆነ ስትል መመለስ ነው። እውነት ውሸት? አዎ። ተራራ ሲወጣ ሁሉ ጊዜ ያለው እንደዚህ ወደ ላይ ሲወጣ እንደገና ወደ ኋላ ይመልሰዋል። ወደ ላይ ሲሄድ ወደ ኋላ ይመልሰዋል። ይሄ ካንተ ላይ ተመቷል በኢየሱስ ስም። ከዚህ በኋላ መሳካት መከናወን ሆኖልሃል። አጨብጭቡ ለጌታ ክብር። ኢየሱስ ያድናል። ከደከማችሁ ቁጭ በሉሽ። ብዙ ሰው ቁጭ ስላለ ነው። ኢየሱስ ያድናል። ጨርሳለሁ አላችሁልኝ። አለመሳካት ምን ሆና ተሰበረ ብለስ ጭንገፋ ምን ሆና እስቲ በልዋ ምን ሆና እግዚአብሔር አምላክ ቀደመው፣ ጠላት አፈረ። መልካም ሆኖላችኋል። የጌታ እጅ በእናንተ ቤት ሃሌሉያ በክብር ይገለጣል። የክብር ዘመን ይሆናል። አሁን ምንም የለም በምትሉ የጌታ እጅ ታዩታላችሁ። አንዳንዶች የእግዚአብሔር እጅ በቤታቸው ያዩታል። ቁም አንተ መንገሻ እጅን ዘርጋ። የጌታ እጅ ማየት ትፈልጋለህ? በኢየሱስ ስም ከዛሬ ጀምሮ የእግዚአብሔር እጅ አሜን። መቼም እጁ በምድረ በዳም ይታያል። አሜን፣ አሜን፣ አሜን። በኢየሱስ ስም ከዛሬ ጀምሮ የእግዚአብሔር እጅ የበረከት እጅ በኢየሱስ ስም ጠርቼዋለሁ፣ ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም የትናንቱ መንገዶችን ዘጋው። አለመሳካትን ምዕራፍ ዘጋው። የመከራ ምዕራፍ ዘጋው። ያዘን ምዕራፍ ዘጋው በኢየሱስ ስም። ከዚህ በኋላ ግን የጌታ እጅ ታየዋለህ። ሆነ በኢየሱስ ስም። አጨብጭቡ ለጌታ ክብር። እስቲ ሆነ በለው። እጁን ታዩታላችሁ። እስቲ እጁን አየዋለሁ በለው። እስቲ እጁን አያለሁ በለው። የእግዚአብሔር ወደ ቤቴ ይመጣል በለው። እስቲ ይመጣል በለው እንጂ አላላላላ ወይ እግዚአብሔር ቤት የእግዚአብሔር ወደ ቤቴ ምን ይሆናል?
ይመጣል በሉ እንጂ። በጌታ በኢየሱስ ስም አለመሳካትን መትቻለሁ። አሜን አሜን አሜን። ወደ ግራ ወደ ቀኝ አትበል። ቆምልኝ አዲሱ ቆምልኝ። የጌታ መንፈስ የምልህ ልንገርህ በኢየሱስ ክርስቶስ ስም ባንተ ዙሪያ ያለው ሰልመት ይቻላል። ጌታ እንደዚህ ይላል፣ ወደ ቀኝ ወደ ግራም አትበል። ለኢያሱ ምን አለው እግዚአብሔር? ምዕራፍ 1 ላይ ቁጥር 5 ላይ እንደዚህ አለ፣ በሕይወት ዕድሜ ማንም አይቋቋምም፣ ከሙሴ ጋር እንደሆነ እንዲሁ ካንተ ጋር ይሆናለሁ፣ አልጥልም፣ አልተውህም፣ ለአባቶቻችሁ ሰጣችኋለሁ ብዬ የማሉለትን ማላ አጸናለሁ። ወደ ቀኝም ወደ ግራም አትበል በሉ። ወደ ቀኝ ወደ ግራ በሉ በሉ። ወደ ቀኝም እናንተ አታወሩም እንዴ? ወዴት? እግዚአብሔር ያየልን ለመውረስ ወደ ቀኝ ያስፈልግ ወደ ግራ ያስፈልግ፣ ቀጥ ብለው ወደፊት። እስቲ ወደፊት በለው። ወደ ኋላ የሚመልስ መጥተው በኢየሱስ ስም እስቲ እኔ ወደፊት ነው የምሄደው በለው። ኧረ ወደ ኋላ አልመለስም በለው። ወደ ግብፅ አልመለስም በለው። ወደ ክብር ነው የምሄደው በለው። እግዚአብሔር ወደ አየልኝ ይሄዳል በለው። አሜን አሜን አሜን። እስቲ ወደፊት ሃሌ እስቲ ወደፊት በሉ እንጂ። አዎ ተባርካል። ቁጭ በለ። ኢየሱስ ያድናል። ወደ ቀኝ ወደ ግራ አትበል። ከፊት ወደፊት እግዚአብሔር ይመጣል፣ ነገር ይሰራል፣ ያወጣል። አሜን። አጃብጁ ለጌታ ክብር። ሃሌሉያ። ኢየሱስ ያድናል። እስቲ ኢየሱስ ያድናል በለው። በታላቅ ድምፅ ኢየሱስ ያድናል በለው። ድገምና በለው። ድገምና በለው። ድገምና በለው። ኢየሱስ ያድናል። ሃሌሉያ። ይህ የእግዚአብሔር እጅ ነው። አሜን። የእግዚአብሔር እጅ በቤታችሁ ታዩታላችሁ። ከፈተው እግዚአብሔር። አሜን አሜን አሜን። ተከፈተ በል እስቲ ቁም እናንተ። ተከፈተ። እግዚአብሔር የተዘጋውን ከፈተው። ጩና ተከፈተ በል እንጂ። ኢየሱስ ያድናል። የተዘጋው ምን ሆነ? ድገምና ምን ሆነ? በኢየሱስ ስም ሆኖላችኋል። ጠላት ያለው አይሆንም። ክፉ የምናገረው አይሆንም። እግዚአብሔር ያለው ሆነ። ተከፈተ በል 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 በል። ምን ሆነ? ሆኖልሻል። ኢየሱስ ያድናል። አሜን እንዳልሽው ይሁን። አሜን ያለው ሰው ይዞ ነው የሚሄደው። ለምን? መንፈስ የመንፈስ ቤት ነው ቤት። እግዚአብሔር እኮ ይሁን ስል ስለሚሆን፣ እግዚአብሔር ደግሞ ከላይ ስናገር አሜን ነው። ኢየሱስ ያድናል። እስቲ ወደ ኋላ ልመለስም በል። ቁምና ወደ ኋላ ልመለስም በል። በቃ ወደ ኋላ አልመለስም። ከትናንትናው ካለፈው ዘመን የተሻለ ህይወት ትኖራለህ። አሜን። በክብር ሳይቀንስ ምን ሃሌሉያ። እግዚአብሔር አምላክ አሜን አሜን። አንዳንድ ጥርጥር ይገባል ውስጥ ላይ ጥርጥር እንዴት ይሆንን አትበል። ኢየሱስ ወደፊት በክብር አሜን አሜን። ከትናንትና የተሻለ ክብር፣ ከትናንትና የበለጠ ክብር፣ የእግዚአብሔር ክብር በኃይል ይመጣል። አሜን አሜን። ነገሪ ላይ ለውጥ ታየዋለህ። እግዚአብሔር የተናገረው ይሆናል። ምን ይላል መጽሐፍ? እንደዚህ ነው የምለው ኢያሱ ምዕራፍ 3 ላይ ቁጥር 7 እንደዚህ ይላል። ኢያሱ ያለ እኔ ካንተ ጋር መሆንን ያውቁ ዘንድ ዛሬ በሕዝበ እስራኤል ፊት ከፍ ከፍ ማድረግን እጀምራለሁ። ቤት ስትገባ አንብብሽ አደራ። ኢያሱ ምዕራፍ 3:7 እኔ ካንተ ጋር መሆንን ያውቁ ዘንድ በሕዝበ እስራኤል ፊት ከፍ ከፍ ማድረግን እጀምራለሁ ይላል። በሕዝብ ፊት፣ በቤተሰብ ፊት፣ በዘመድ ፊት፣ በጠላት ፊት፣ በወዳጅ ፊት እግዚአብሔር ከፍ ከፍ ማድረግን ይጀምራል። አንድ ሰው ንገረው ከዛሬ ጀምሮ በለው። በወዳጅም በጠላትም ፊት አንተን በለው ከፍ ከፍ ማድረግን ይጀምራል። ካንተ ጋር እግዚአብሔር እንዳለ ያውቁ ዘንድ ከፍ ከፍ ማድረግን ይጀምራል በለው። ማክበርን ይጀምራል በለው። ሆነ በኢየሱስ ስም አጨብጭቡ ለጌታ ክብር። እሰይ ማን እንደው ከፍ ከፍ ማድረግን በማፊት በእስራኤል ፊት ኢያሱ ከተመረጠ በኋላ ትንሽ እስራኤሎች ያልተቀበለው ነበርና እንደ ይሄ አዲስ መሪ ምናምን እያሉት ነበርና እግዚአብሔር ደግሞ ከፍ ከፍ ማድረግ ይጀምራል አለ።
አንዳንዴ አዲስ ስትሆኑ ያው ሰው እንደዛ ነው። እንዴ ይሄ ምንድነው አሁን የመጣ ነው ምናምን። ይሄንን ሰፈር መንደሩ ያውቀዘን ማድረግን ይጀምራል። ለራሳችሁ አጨብጭቧ። ከፍ ከፍ ማድረግን ይጀምራል እግዚአብሔር። ምን እግዚአብሔር ካንተ ጋር እንዳለ ምን ያርግዘን ያውቅዘን አለ እግዚአብሔር በሎ እግዚአብሔር እንዳለ ታውቃለህ ወይ በሎ። ስለዚህ ከፍ ከፍ ማድረግን እስቲ ይጀምራል በሎ። እግዚአብሔር አለ ካንቺ ጋር አለ። ኢየሱስ ያድናል አለ ያለ አለው እሱ ደግሞ አለ። እስቲ አለ በሎ። እግዚአብሔር ከደካማ ሰው ጋር አለ፣ ከምስኪኑ ጋር አለ፣ ምንም ከሌለ ሰው ጋር አለ። ከፍ ከፍ ማድረግን ይጀምራል። አሜን አሜን። ማክበርን ይጀምራል። ጉብኝትን ይቀጥላል። በኢየሱስ ስም ነገር ተሳካ። ሰይጣን አፈረ። ሃሌሉያ። በቃ ምን አይቻል መሰለ ከፊታችሁ ላይ የተጠረገ መንገድ ጽዱ የሆነ የጸዳ እግዚአብሔር ከፊት ለፊታችሁ ይሄ ኢሾክ አሚካላ የሚያሰናክል ጭንጫ የሆነ ጠራረገው ሁላችሁ ያስቸገራችሁ አባጣ ጎርባጣ የሆነባችሁ በቤታችሁ ላይ በቃ ወጣ ገባ የሆነው ተጠረገ። ሁላችሁ እግዚአብሔር ጠራረገው፣ ከፊትሽ ጠረገው።